ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ፊዚክስ ዩኒት 5 ላይ ያለነው። ዩኒት 5 ስለ ማግኔቲዝም ነው የሚያወራው። በዛሬው ክፍል በክፍል 4 ደግሞ ስለ ማግኔቲክ ፊልድስ ኦፍ ከረንት ካሪንግ ኮንዳክተር እናወራለን ማለት ነው። ከዚህ ቀደም እንግዲህ በፓርት 1 ማግኔቲዝም ምንድነው፣ ማግኔት ምንድነው፣ ማግኔቲክ ፊልድ ምንድነው፣ ማግኔቲክ ፊልድ ላይንስ ምንላቸው ምንም ናቸው፣ ከዛ ደግሞ ከመሬት ጋር በተገናኘ የኤርዝ ራሷ ማግኔቲክ ፊልድ አላት። እሱን ሁሉ ለማየት ሞክረን ነበረ። ዛሬ ደግሞ ማግኔቲክ ፊልድስ ኦፍ ከረንት ካሪንግ ኮንዳክተር በሚል ርዕሰ ጉዳይ እየተማማር ለተወሰኑ ደቂቃዎች አብረን እንቆያለን። አብራችሁ ይቆዩ። መልካም እንግዲህ ከረንት ካሪንግ ኮንዳክተር፣ ያ ኮንዳክተር እንግዲህ ዋየር ሊሆን ይችላል፣ ማግኔቲክ ፊልድ አለው። ከዚህ ቀደም እንግዲህ ማግኔቲክ ፊልድ ምንድነው ብለን ዲፋይን አድርገናል። ሪጅን ነው። ሪጅን ሆኖ አይዘር አትራክሽን ኦር ሪፐልሽን ፎርስ ኤክስፔሪየንስ የሚደረግበት ወይም የማግኔቲክ ኃይል የሚተገበርበት ሪጅን which is said to be magnetic field ብለናል። ማግኔቲክ ፊልድ እንግዲህ እርዝ ላይ ማግኔቲክ ፊልድ አለ፣ ከረንት ካሪንግ ኮንዳክተር ላይ ማግኔቲክ ፊልድ አለ። ኦኬ ራሱ ማግኔት ላይ ማግኔቲክ ፊልድ አለ። ሶ ምን ይለናል እዚህ ጋር? ከረንት is generally defined as the rate of flow of charge። ከረንት ማለት እንግዲህ የቻርጆች እንቅስቃሴ ወይም ፍሎው ነው። ግን ሬቱ ማለት ፐር ታይም አለው ማለት ነው። ስለዚህ አይ ከረንት ማለት ነው which is equals to q over t ማለት ነው። ኦቨር ቲ ቢካውዝ ምን ስለሚለን ከረንት ጀነራል ዲፋይንድ አስ the rate of flow of charge። ስለዚህ ቻርጅ ኦቨር ቲ ሬት ማለት ኦቨር ታይም እንደማለት ነው። ኦኬ you already know that stationary charges produce an electric field which is proportional to the magnitude of the charge። ስቴሽነሪ የሆነ ቻርጅ ወይም የማይንቀሳቀስ አንድ ቦታ የተቀመጠ ቻርጅ ኦኬ ምን ፕሮዲስ ያደርጋል? ኤሌክትሪክ ፊልድ ፕሮዲስ ያደርጋል። ኤሌክትሪክ ፊልድ አይ ቲንክ ዩኒት 3 ወይም ዩኒት 4 የተማርነው ማለት ነው። ሶ ይሄ ኤሌክትሪክ ፊልድ ደግሞ ከምኑ ጋራ ፕሮፖርሽናል ነው? ከማግኒቱድ ኦፍ ቻርጅ ከቻርጁ ማግኒቱድ ጋራ ፕሮፖርሽናል ነው ይለናል። ሙቪንግ ቻርጅስ አልሶ ፕሮዲውስ ኤ ማግኔቲክ ፊልድ ዊች አር ፕሮፖርሽናል ቱ ዘ ከረንት። የሚንቀሳቀስ ቻርጅ ከሆነ ደግሞ ማግኔቲክ ፊልድ ፕሮዲስ ያደርጋል። ይሄ ፕሮዲስ ያደረገው ማግኔቲክ ፊልድ ከማን ጋር ነው ፕሮፖርሽናሊቲው? ከከረንቱ ጋር። ቢካውዝ ከረንት ማለት የሚንቀሳቀስ ቻርጅ ስለሆነ ማለት ነው ከረንት ማለት። and hence a current carrying a wire or conductor produce a magnetic effect around it። ስለዚህ የሆነ ዋየር ወይም የሆነ ኮንዳክተር ከረንት በውስጡ ከያዘ ማግኔቲክ ኢፌክት አለው ማለት ነው። ማግኔቲክ ኢፌክት አለው ማለት አትራክሽን፣ ሪፐልሽን፣ የማግኔቲክ ፊልድ ስትሬንግዝ ምናምን የሚባሉ ነገሮች አሉት ማለት ነው። ሶ የሆነ ኮንዳክተር አለ። ኮንዳክተር ብዙ ጊዜ ያው ብረቶች ማለት ነው። ለምሳሌ አይረን ዋየር ብንወስድ ወይም አልሙኒየም ዋየር ብንወስድ ያ አልሙኒየም ዋየር በውስጡ ከረንት ከያዘ ወይም ደግሞ የሚንቀሳቀስ ቻርጅ ካለው ማግኔቲክ ኢፌክት አለው ማለት ነው በውጭ አራውንድ ኢት። This magnetic field is generally attributed to the subatomic particles in the conductor, for example, the moving electrons in the atomic orbital. ይህ ማግኔቲክ ኢፌክት ምን እንደሚለው this magnetic field is generally attributed to the subatomic particles in a conductor። ምን ማለት መሰላችሁ? ይህ ማግኔቲክ ፊልድም በምን ሊገለጽ ይችላል? ለምሳሌ በሰባቶሚክ ፓርቲክሎች ላይክ ኤሌክትሮኖች አሏል በአቶሚክ ኦርቢታል ላይ ሙቭ የሚያደርጉ ኤሌክትሮኖች ሙቭ ያደርጋሉ ብለናል። ኬሚስትሪ ፓርት ላይ እንግዲህ አንድ የሆነ አተም በውስጡ 3 አቶሚክ ፓርቲክሎችን ይዟል። እነዚህም አቶሚክ ፓርቲክል ፕሮቶን፣ ኒውትሮን እና ኤሌክትሮን ናቸው። ኤሌክትሮኖች ምን ያደርጋሉ? ሙቭ ያደርጋሉ። ስለዚህ ይሄ ሙቭመንት ከዚህ ሙቭመንት ጋር አገናኙት ጋይስ፣ ከዚህ ሙቭመንት ጋር ታገኙታላችሁ። as discussed above, the moving charge or current produce a magnetic field። አሁን የሆነ ቻርጅ ሙቭ የሚያደርግ ከሆነ ከረንት ተፈጥሯል ማለት ነው። ከረንት ማለት the movement of charges ነው ወይም ደግሞ የቻርጆች እንቅስቃሴ ነው ከረንት ማለት። ቻርጆች ስንል እነማን ናቸው? ስለ ቻርጅ ስናወራ ፖዚቲቭ እና ኔጌቲቭ ቻርጅ አለ። ኔጌቲቭ ቻርጅ ስንል ዝም ብለን አንድ አተም ላይ ኤሌክትሮኑ ማለት ነው። ኤሌክትሮኑ ፎር ኤግዛምፕል the moving electron in atomic orbital ሲል ኤሌክትሮኑ የሚንቀሳቀስ ቻርጅ ከሆነ ከረንት ይፈጥራል ማለት ነው። ሶ ይሄ ደግሞ ምን ፕሮዲስ ማድረግ ይችላል? ማግኔቲክ ፊልድን ይፈጥራል።
ማግኔቲክ ፊልድ ፈጠረ ማለት ነው አይዘር አትራክሽን ኦር ሪፐልሽን ኢፌክት አለው ማለት ነው። Figure 5.6 shows a long straight sections of wire carrying a current I. Since there is a current present in the wire, the magnetic field is produced around the wire and is composed of a closed concentric circle as presented by the gray loop in the figure 5.6. ይህን ስዕል ተመልከቱት። ይህ ስዕል እንግዲህ እዚህ ሆሪዞንታል የተጋደመው እንትን which is straight wire ነው። ከረንት ኬሪንግ ኮንዳክተር ነው ይሄ ወይም ደግሞ ከረንት የተሸከመ ዋየር ነው ወይም ኮንዳክተር ነው። ስለዚህ እቺ አይ ሪፕሬዘንት የምታደርገው እዚህ ጋር ከረንትን ነው። እዚህ ጋር ዳይሬክሽኗ ደግሞ ቀስቷ የምታመለክተው የከረንት ዳይሬክሽኑን ነው መጓዣ ፍሎ የሚያደርገው ነው። ከዚህ ተነስቶ ወደዚህ ይጓዛል ማለት ነው። ከዛስ ኮንሰንትሪክ ሰርክል አለ ደግሞ እዚህ ጋር ክብ ክብ የሆኑ ክብ ማለት ይህንን ዋየሩን የከበቡት ክቦች ማለት ነው። ይሄ የከበበው ክብ ምንድን ነው? which is a magnetic field magnetic field ነው magnetic field። ከዛ ሌላ ደግሞ እዚህ ጋር ዲ የሚል ነገር አለ። ይሄ ዲስታንስ የተባለው እንግዲህ ለዋየሩ ፐርፐንዲኩላር የሆነ ዲስታንስ ነው። ምን እንደሆነ ከስር እናየዋለን ይህን ዲስታንስ። ስለዚህ ይህ የምታዩት ክብ የራሱ የሆነ ዳይሬክሽን አለው። ኮንሰንትሪክ ሰርክል ነው ወይም ክብ ነው። ማግኔቲክ ፊልድ ብለን እንጠራዋለን። ከዚህ ቀደም ላይ ባየነው መሰረት እዩት። እዚህ ጋር ለምሳሌ የኤርዝን ብታዩት እርዝ ላይ ለምሳሌ እርዝስ ማግኔቲክ ፊልድ ብታዩት ልክ እንደዚህ ሉፕ ነው አይደል? ይሄ ሉፕ ነው፣ እንደዚህ ሮቴት የሚያደርግ ክብ ነው። እዚህ ጋር በተመሳሳይ ባር ማግኔትንም ብትወስዱ ከላይ ባር ማግኔት እንደዚህ አይነት ሉፕ አለው። ስትሬት የሆነ ክብ ማለት ሙሉ የሆነ ክብ ባይሆንም ጀስት ምን አይነት ቅርጽ ነው ያለው? ይሄ ጀስት ላይክ እንደ ኢሊፕስ ቅርጽ ያለው ማለት ነው። ግን ሉፕ ነው። ሉፕ ማለት አንድ ክብ የሚሞላ ከዚህ ተነስቶ እንደዚህ የሚሞላ ከሆነ ሉፕ እንለዋለን። እንደዚህ አይነት ቅርጽ ብቻ ከመጀመሪያው ተነስቶ እስከ መጨረሻው የሚገጥም ከሆነ ከዚህ ተነሳ መልሶ እዛው የሚገጥም ከሆነ which is said to be loop እንለዋለን። ሙሉ ሰርክል ከሆነ ደግሞ ኮንሰንትሪክ ሰርክል ብለን መግለጽ እንችላለን። በዋናነት በከረንት ኬሪንግ ኮንዳክተር ያ ከረንት ኬሪንግ ኮንዳክተሩ ደግሞ ስትሬት የሆነ መሆን መቻል አለበት እዚህ ጋር በተገለጸልን መሰረት ማለት ነው። ኦኬ ምክንያቱም እዚህ ጋር ይዩት a long straight section of wire ነው የሚለው። ኦልራይት ስለዚህ እነዚህ ዲ ምንድነች፣ አይ ምንድነች፣ ቢ የሚባል ነገርም አለ፣ ሚዩ የሚሉ ነገሮች አሉ። እዚህ ጋር ካልኩሌሽን ፓርት ስላለው ምን እንደሆነ ነው። the strength of the magnetic field ቢ ተብሎ ይወከላል። በቢ ሪፕሬዘንት ይደረጋል። ምን ነው በቢ ሪፕሬዘንት የሚደረገው? ማግኔቲክ ፊልድ ስትሬንግዙ ማለት ነው። and some distance d away from the straight wire carrying carrying current I ከዛ ዲስታንስ አለ። ይህ ዲስታንስ ደግሞ ከከረንት ኬሪንግ ኮንዳክተሩ ተነስቶ ፐርፐንዲኩላርሊ የሚወጣ ዲስታንስ ነው እስከ ፊልዱ እስካለበት ማለት ነው። ፊልዱ እስካለበት ማለት ምን ማለት ነው? ፊልዱ እስካለበት ማለት ለምሳሌ እዚህ ጋር ግልጽ ላድርግላችሁ። ይህ ማግኔት ነው እንበል። ከዛ እዚህ አካባቢ ፊልድ አለ ጋይስ፣ እዚህ አካባቢ ፊልድ አለ። ፊልድ ማለት ያገኘውን ብረት አትራክት የማድረግ አቅም ማለት ነው። ከዛ እየራቅን ስንሄድ ይሄ እዚህ ጋር ብረት ቢሆን ይህን ብረት መሳብ አይችልም ከራቀ። ግን ሲቀርብ ፊልዱ እስካለበት እስከተወሰነ ዲስታንስ ድረስ አትራክት ማድረግ ይችላል። ስለዚህ ዲ ያላት ኢፌክቱ የሚሰማበት ርቀት ማለት ነው። ለምሳሌ መሬት አለች። መሬት በከባቢዋ ላይ ያለውን ነገር ሁሉ ትስባለች። ከአካባቢ አየር በላይ ከሆነ አትራክት ማድረጓን ታቆማለች። እኛ ለምሳሌ አሁን በሆነ ነገር ወደ ላይ ብንወጣ ከመሬት ለቀን ብንወጣ እስከ ተወሰነ ኪሎ ሜትር ድረስ መሬት አትራክት ታደርገናለች። ከዛ በኋላ ግን አትራክት ማድረጓን ታቆማለች። ቢኮዝ የመሬት ማግኔቲክ ፊልዱ ስቶፕ ያደርጋል ወይም ደግሞ ከሪጅኑ ውጭ ነው ማለት ነው፣ ከፊልዱ ውጭ ነው ማለት ነው። ሶ በዚህ ጊዜም እንግዲህ ይሄ ዲስታንስ የምንለው ከረንት ኬሪንግ ኮንዳክተር አለ። እስከ ተወሰነ ዲስታንስ ድረስ ኢፌክቱ አለ። እስከዛ ኢፌክት ድረስ ያለው ርቀት ነው ዲ ብለን እንወስድ። አይ ደግሞ ከረንት ነች። ስለዚህ እንዴት ነው ካልኩሌት የሚደረገው? ቢ ማለት ዘ ስትሬንግዝ ኦፍ ማግኔቲክ ፊልድ ነው ብለናል። ስለዚህ ቢ which is equals to ሚዩ ኖት ሚዩ ትባላለች ምልክት ሚዩ ኖት አይ ኦቨር ቱ ፓይ ዲ። ሚዩ ኖት ደግሞ የራሱ የሆነ ቁጥር አላት። ሚዩ ኖት ማለት ምን ማለት ነው መሰለቻችሁ? ፐርሚቢሊቲ ኦፍ ፍሪ ስፔስ ትባላለች። ሚዩ ኖት ማለት ፐርሜቢሊቲ ኦፍ ፍሪ ስፔስ። ስለዚህ ሚዩ ኖት which is equals to 4 ፓይ ታይምስ
10 raised to negative 7 ቴስላ ሜትር ኦቨር አምፒር። ኦኬ 4 ፓይ ፓይ እንግዲህ 3.14 ነው ታውቁታላችሁ። 4 ፓይ ታይምስ 10 raised negative 7 ቴስላ ሜትር ኦቨር ወይም ፐር አምፒር ማለት ነው which refers to permeability of free space። አይ ደግሞ ከረንት ነች the magnitude of the current ማለት ነው። ዲ ደግሞ the distance from the source of the current to the magnetic field። ኦኬ the distance from the source of the current to the magnetic field ያ ማለት ለምሳሌ ዋየር አለ እዚህ ጋር ከረንት አለ አይደል? ይሄ ከረንት አለ። ከዛ ፊልዱ ልክ እንደዚህ ሰርኩላር የሆነ ቢሆን ፊልዱ እስከዚህ ድረስ ከሆነ ይሄን ዲስታንስ እንለዋለን ዲ። ከዚህ እስከዚህ ዲ ነው ማለት ነው። the SI unit of the magnetic field strength is B is called ቴስላ ተብሎ ይጠራል። ቲ ማለት ነው። ቴስላ እንግዲህ ቴስላ ተብሎ የተሰየመው በአጥኚው ሰው ነው። ኒኮላስ ቴስላ ሲባል ሰምታችሁ ታወቃችሁ። after the eccentric but brilliant inventors ኒኮላስ ቴስላ ከ1856 እስከ 1943 ድረስ የኖረ ፊዚስትስ ነው። another smaller unit is called ጋውዥ የሚባል ደግሞ አለ ሌላ በጂ ሪፕሬዘንት የሚደረግ። ስለዚህ ቴስላም ዩኒት ነው የቢ ዩኒት ወይም የማግኔቲክ ፊልድ ስትሬንግዝ ዩኒት፣ ጂም ሌላ ስሞለር ዩኒት ነው። ስለዚህ 1 ጂ ማለት ምን ማለት ነው? 10 the power of -4 ቴስላ ማለት ነው። ወይም አንድ ቴስላ 10,000 ጋውዥ ነው ማለት ነው። 10,000 ጋውዥ 1 ቴስላ which is equals to 10,000 ምን 10,000 ጋውስ ወይም 10,000 ጂ ነው ማለት ነው። the strongest permanent magnet have a field near to ቴስላ በጣም strongest የሚባል ፐርማነንት ማግኔት እስከ 2 ቴስላ ድረስ ወይም ደግሞ እስከ 20,000 ጋውስ ድረስ ይለካል ማለት ነው ፊልድ ስትሬንግዙ። ሱፐር ኮንዳክቲንግ ኤሌክትሮማግኔትስ may attain 10 ቴስላ 10 ቴስላ ኦር ሞር 10 ቴስላ ማለት ደግሞ እስከ 100,000 ጋውሽ እስከ 100,000 ጋውሽ ድረስ ማለት ነው። እንጋችሁ ስለዚህ ሱፐር ኮንዳክቲንግ ኤሌክትሮማግኔት 10 ቴስላ፣ ስትሮንገስት የሚባል ፐርማነንት ማግኔት ደግሞ 2 ቴስላ። ከዛ በቴስላ እና በጋውሽ መካከል ያለው ልዩነት ደግሞ አንድ ጋውሽ 10 the power of -4 ቴስላ ነው ወይም ደግሞ አንድ ቴስላ 10,000 ጋውሽ ነው ማለት ነው። የመሬትን እንኳ ብናይ the earth's magnetic field on its surface is only about 5 times 10 raised -5 ቴስላ or 0.5 ጋውስ ነው ማለት ነው። አያችሁ 0.5 ጋውስ ወይም ደግሞ 5 times 10 raised -5 ቴስላ ነው የመሬት magnetic field on its surface። It should be noted that the distance d must be measured perpendicular to the wire። ዲስታንስ ዲ ሜዥር የሚደረገው እንግዲህ ከዋየሩ ከከረንት ኬሪንግ ኮንዳክተሩ ወይም ዋየር ልንለው እንችላለን ፐርፐንዲኩላር። ላይክ ለምሳሌ እዚህ ጋር ዋየር ነው ብንል ዲስታንሱ ልክ እንደዚህ ቨርቲካል ይሆናል ማለት ነው። A perpendicular distance measurement is shown in the figure 5.6. The strength of the field B decreases as the distance away from the wire increase. D እና B inversely proportional ናቸው። D እና B ያ ማለት at the distance increase ሲያደርግ B ምን ያደርጋል? ዲክሪዝ ያደርጋል። እዚህ ጋር ይዩት ፎርሙላውን ማየት ትችላላችሁ። B እና D ምንድን ናቸው? ኢንቨርስሊ ፕሮፖርሽናል ናቸው። B እና I ግን ዳይሬክት ፕሮፖርሽናል ናቸው። ኦኬ እዚች ጋር ጋይስ አንድ መስተካከል ያለበት ኮንሰፕት ልንገራችሁ። እዚህ ጋር እኔም አንድ የተሳተ ነገር ነግሬያቸዋለሁ። ቆይ እዚች ጋር እናርማት። እዚች ሳልኩላችሁ ስዕል ኦኬ አሁን ይሄ ስትሬት ከረንት ኬሪንግ ኮንዳክተር ነው ብለናል። ከዛ እዚህ ጋር ዲ ነው ብለናል። ከዛ ፊልድ ስትሬንግዙ ይሄ ፊልድ ስትሬንግዙ ነው። ፊልድ ስትሬንግዝ ሳይሆን ማግኔቲክ ፊልድ ላይን ነው። ማግኔቲክ ፊልድ ላይን ስትሬንግዙ ሳይሆን ማግኔቲክ ፊልድ ላይን እንደዚህ ሊሆን ይችላል። እንግዲህ ፊልድ ላይኖቹ የተደራረቡ ላይኖች ሊሆኑ ይችላሉ ከዚህ ቀደም እንዳየናቸው ማለት ነው። ይሄ ዲ ግን ከፈለግ እስከዚህ ድረስ ልናስረዝመው እንችላለን ወደ ላይ። ሶ እዚህ ዲ ላይ
ለምሳሌ ይሄ 2 ሜትር ቢሆን 2 ሜትር ላይ ያለው ስትሬንግዝ ምን ያክል ነው? አሁን እንግዲህ ስለ ማግኔት ስለሆነ እያወራን ያለ ነው። አትራክት የማድረግ አቅሙ ምን ያክል ነው 2 ሜትር ላይ? ከዛ 1 ሜትር ላይስ? ከዛ 0.5 ሜትር ላይስ? ስለዚህ 0.5 ሜትር ላይ ሃየር ስትሬንግዝ ይኖረዋል ወደ ዋየሩ የተጠጋ ስለሆነ፣ 2 ሜትር ላይ ግን ትንሽዬ የሆነ ስትሬንግዝ ይኖረዋል ማለት ነው። ስለዚህ ዲ እዚህ ጋር መሰሳት የሌለብን ነገር ዲ እንደምታዩት ከዚህ ከኮንሰንትሪክ ሰርክሉ በላይ ሁላ ረዝሟላ እስከ ኤክስ ድረስ። ስለዚህ ከዚች ዞ እስከ ኤች ብቻ አይደለም ሊያልፍ ይችላል። አሁን እስከዚህ ድረስ ዲ ቢሆን እስከዚህ ድረስ ያለው ፊልድ ስትሬንግዝ ምን ያክል ነው? እስከዚህ ድረስ እስከዚህ እያለ እየጨመረ ሊሄድ ይችላል ዲስታንሳችን ማለት ነው። ምሳሌ ስላለ ችግር የለውም ግልጽ ያደርግልናል ምሳሌያችን። ኦኬ ሶ ሲንስ ዘ ማግኔቲክ ፊልድ ኢዝ አ ቬክተር ኳንቲቲ፣ ማግኔቲክ ፊልድ ምንድነው? ቬክተር ኳንቲቲ ነው። ያ ማለት ዳይሬክሽንም ማግኒቱድም አለው ማለት ነው። ዩ ኒድ ቱ አልሶ ዲተርማይን ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፊልድ። ስለዚህ ዳይሬክሽኑ የማግኔቲክ ፊልድ ዳይሬክሽኑ ምን ማድረግ ይቻላል? ዲተርማይን ማድረግ ይቻላል። ለምን? ማግኔቲክ ፊልድ ቬክተር ኳንቲቲ ስለሆነ ዳይሬክሽንም ማግኒቱድም ስለሚኖረው። ዘ ዳይሬክሽን ኦፍ ዘ ማግኔቲክ ፊልድ ክሪኤትድ ባይ ዘ ከረንት ካሪንግ ዋየር ቴክስ ዘ ፎርም ኦፍ ኮንሰንትሪክ ሰርክል ኤንድ ኢዝ ፐርፐንዲኩላር ቱ ዘ ዋየር። ኦኬ ማግኔቲክ ፊልዱ ከምኑ ጋር ፐርፐንዲኩላር ነው ይላል? ከዋየሩ ጋር። the direction of the magnetic field created by the current carrying wire takes the form of concentric circles and is perpendicular to the wire. ስለዚህ ማግኔቲክ ፊልዱ ከዋየሩ ጋር ፐርፐንዲኩላር ነው። but you have to be able to figure out if those circles point clockwise or counterclockwise, anti-clockwise ነው ወይስ clockwise ዳይሬክሽን ነው ያለው? ዳይሬክሽኑ ፊገር አውት ማድረግ አለብን፣ እኛ መፈለግ መቻል አለብን ማለት ነው። to do that you used a right hand rule. right hand rule ወይም የቀኝ እጅን ህግ መጠቀም ይኖርብናል ማለት ነው። so if you wrap your right hand fingers around the wire with your thumb pointing in the direction of the current, then the direction in which the figure should curl will give the direction of the magnetic field. ይህን ስል ተመልከቱት። አሁን የምታዩት የቆመው ዋየር ነው፣ ከረንት ኬሪንግ ዋየር ነው ወይም ከረንት ኬሪንግ ኮንዳክተር ነው። ስለዚህ የከረንት ዳይሬክሽን ለምሳሌ አፕዋርድ ነው ብንል ራይት ሃንድ ሩልን ስንጠቀም አውራ ጣታችን ወደ ላይ ነው አይደለም የሚያመላክተው ወደ ላይ። ስለዚህ ወደ ላይ ማለት የከረንት ዳይሬክሽኑን ያመላክታል፣ የከረንት ዳይሬክሽኑን። ስለዚህ የከረንት ዳይሬክሽኑ ወደ ላይ ከሆነ ቢ ወይም ደግሞ ማግኔቲክ ፊልድ ስትሬንግዙ ዳይሬክሽኑ ወዴት ይሆናል? እንደዚህ እንደምታዩት ካውንተር ክሎክዋይዝ ነው አይደል? ካውንተር ክሎክዋይዝ ይሆናል ማለት ነው። ቢዘቀዘቅስ ከረንቱ ዳይሬክሽኑ ወደ ታች ቢሆንስ አብሮ ይዞራል ማለት ነው። አብሮ ይዞራል። አንቲ ክሎክዋይዝ ክሎክዋይዝ ከሆነ ካውንተር ክሎክዋይዝ፣ ካውንተር ክሎክዋይዝ ከነበረ ክሎክዋይዝ ይሆናል ማለት ነው ዳይሬክሽኑ። thus a current in the long straight wire produces a magnetic field with a circular field lines as may verified by sprinkles iron filling on a board normal to the wire ይለናል። ስለዚህ እዚህ ጋር ያለው ሐሳብ ምንድነው? ራይት ሃንድ ሩል መጠቀም መቻል አለብን። ምን ለማድረግ? የማግኔቲክ ፊልድ ዳይሬክሽኑን ለማወቅ። ከዛ በተጨማሪ የማግኔቲክ ፊልዱና ዋየሩ ምንድናቸው? ፐርፐንዲኩላር ናቸው ይለናል። ፐርፐንዲኩላር ናቸው። እናም ደግሞ እነዚህ ሰርክሎች ክሎክዋይዝ ነው ወይስ ካውንተር ክሎክዋይዝ የሚለውን ነገር ማወቅ ይጠበቅብናል። ክሎክዋይዝ እና ካውንተር ክሎክዋይዝ መሆኑን ለማወቅ ራይት ሃንድ ሩል መጠቀም ይኖርብናል ማለት ነው። Generally speaking, the magnetic field produced due to the current carrying conductor has the following characteristics. እንግዲህ እንዳጠቃላይ ስናወራ current carrying conductor ያ ኮንዳክተር ዋየር ሊሆን ይችላል፣ የሚከተሉት ባህሪያቶች ይኖሩታል። የመጀመሪያው it encircles the conductor። ይሄ እንግዲህ ማግኔቲክ ፊልዱ ኮንዳክተሩን ሰርክል ያደርገዋል፣ ይከበዋል ማለት ነው። ይከበዋል። ኦኬ እዚህ ጋር እንዳየነው እንግዲህ ይሄ እንደምታዩት ክብ ክብ ነገር የሚሰራው። አሁን በዚች ተመልከቱ። በዚች ዋየር ዲ ማለት በቅድሙ ዲ ማለት ለዋየሩ ፐርፐንዲኩላር ስለሆነ ዲ ልክ እንደዚህ ማስመር ይችላልና ይችን ዲ ብዬ መወሰን ይችላል። ስለዚህ አሁን እዚህ ተመልከቱ። ዲ ከዚች እስከዚች ድረስ ያለችው ዲ ብትሰጠኝ እዚች ዲስታንስ ላይ ያለው ማግኔቲክ ፊልድ ስትሬንግዝ ስንት ነው? አሁንም ማስረዝሚ እዚች ዲስታንስ ላይ ያለችው ማግኔቲክ ፊልድ ስንት ነው? እዚህ ጋር አድርጌ መስራት እችላለሁ። ስለዚህ ዲ እስከፈለኩት ድረስ መለጠጥ እችላለሁ። እዚህ ጋርም ሊሆን ይችላል፣ ግን ዜሮ ሊመጣ ይችላል።
ፋይናሊ ማለት በጣም እየራቀ ከሆነ ምንም አይነት ስትሬንግዝ ላይኖረው ይችላል ማለት ነው። ኤኒዌይስ ዲስታንሱ እና ማግኔቲክ ፊልድ ስትሬንግዙ ኢንቨርስሊ ፕሮፖርሽናል ናቸው። ዲስታንሱ በጨመረ ቁጥር ማግኔቲክ ፊልድ ስትሬንግዙ ዲክሪዝ ያደርጋል ማለት ነው። ኦልራይት ሶ የመጀመሪያው ባህሪው ምንድን ነው አለ? ኢንሰርክል ያደርገዋል ኮንዳክተሩን። ሁለተኛ ኢት ላይስ ኢን አ ፕሌን ፐርፐንዲኩላር ቱ ደ ኮንዳክተር። ኢት ላይስ ኢን አ ፕሌን ፐርፐንዲኩላር ቱ ደ ኮንዳክተር። ስለዚህ ማግኔቲክ ፊልድ ላይኑ ማን ነው? ፊልድ ስትሬንግዙ ቢ ማለት ነው ከኮንዳክተሩ ጋር ፐርፐንዲኩላር ነው። ሶስተኛ እና የመጨረሻ ኤ ቼንጅ ኢን ዘ ዳይሬክሽን ኦፍ ዘ ከረንት ፍሎ ሪቨርስ ዘ ዳይሬክሽን። ያ ማለት ለምሳሌ ከረንት ፍሎ ይሄ አፕዋርድ ነው አይደል? ዳውንዋርድ ቢሆን ዳይሬክሽኑ ይቀየራል። ለምሳሌ እዚህ ጋር ካውንተር ክሎክዋይዝ ነው፣ ወደ ታች ብንገለብጠው ክሎክዋይዝ ይሆናል ማለት ነው። ክሎክዋይዝ ይሆናል። ምሳሌ ስንሰራ በጣም ግልጽ ይሆንላችኋል። በጣም ግልጽ ማለት ነው። ከዛ በፊት ከኮንሰፕት አለኝ። ኤ ዋየር ካሪንግ አን ኤሌክትሪክ ከረንት ዊል ፕሮዲውስ ኤ ማግኔቲክ ፊልድ ዊዝ አ ክሎዝድ ፊልድ ላይንስ ሰራውንድ ዘ ዋየር። ያ ማለት እዚህ ጋር ዋየር አለኝ። ከዛ ማግኔቲክ ፊልዶች ማለት እንደዚህ ክሎዝድ የሆኑ ሉፕ ነገር ናቸው። ኦኬ ክሎዝድ ፊልድ ላይን ክሎዝድ የሆነ ሰርኩላር የሆነ ማለት ነው። ወደ ምሳሌ ስመጣ ምሳሌ 5.1 አን ኢንፋናይትሊ ሎንግ ዋየር ሃዝ ኤ ከረንት ኦፍ 2 አምፒር ፓሲንግ ስሩ ኢት። ርዝመቱ ይሄ ነው ያልተባለ ያልታወቀ በጣም ረጅም የሆነ ዋየር አለ፣ ከረንት በውስጡ የያዘ 3 አምፒር ያክል ከረንት በውስጡ የሚያሳልፍ ዋየር አለ ተባለ። ዴን ካልኩሌት ዘ ማግኔቲክ ፊልድ ቢ ማለት ነው አት ኤ ዲስታንስ 2 ሴንቲሜትር ፍሮም ዘ ዋየር ኤንድ ሚዩ ኢዝ ጊቭን ሚዩ ኖት ኢዝ ጊቭን ወይም ደግሞ ፐርሚቲቢሊቲ ኦፍ ፍሪ ስፔስ 4 ፓይ ታይምስ 10 7 ቴስላ ሜትር ፐር አምፒር ተሰጥቷል። ስለዚህ አሁን እንግዲህ ምን ማለት መሰላችሁ? ይሄ ዋየር አለ። ይሄ ዋየር ነው ብንል እንግዲህ ረጅም ርዝመቱ የማይታወቅ ዋየር ነው እንበል። ምን ያክል ከረንት ይዟል? 3 አምፒር ያክል 3 አምፒር ያክል። ከዛ ቢን ነው ፈልጉ የተባለው ከዋየሩ ምን ያክል ርቀት? 2 ሴንቲሜትር 2 ሴንቲሜትር ያክል እስከዚች ድረስ ማለት ነው። አሁን ከዋየሩ ተነስቶ እስከዚች ድረስ ያለው ፊልድ ስትሬንግዝ ምን ያክል ነው? እዚህ ርቀት ላይ ለምሳሌ የዋየር ማግኔት ነው ብንል እዚህ ርቀት ላይ የሆነ ነገር የመሳብ አቅሙ ምን ያክል ነው? ወይም የመግፋት አቅሙ እንደማለት ነው። ዋየርም እንግዲህ በውስጡ ከረንት እስካስተላለፈ ድረስ ማግኔቲክ ኢፌክት አለው ብለናል። ስለዚህ የስትሬንግዙ ምን ያክል ነው? ስለዚህ ከዚህ ኤግዛምፕል እንግዲህ የተሰጠን አይ 3 አምፒር ተሰጥቶኛል፣ ዲ 2 ሴንቲሜትር ተሰጥቶኛል፣ ፐርሚቲቪቲ ኦፍ ፍሪ ስፔስ 4 ፓይ ታይምስ 10 7 ቴስላ ሜትር ፐር አምፒር ተሰጥቶኛል። ስለዚህ ፎርሙላዬን ነው አፕላይ የማደርገው። ፎርሙላዬ ደግሞ ቢ ዊች ኢዝ ኢኳልስ ቱ ሚዩ ኖት አይ ኦቨር 2 ፓይ ዲ ነው። ኦኬ ከረንቴ ስንት ነው? 3 ምተካቸው ማለት ነው። ዲ ስንት ነው? 2 ሴንቲሜትር 2 ሴንቲሜትር ደግሞ ወደ ኤስአይ ዩኒት ወደ ሜትር መቀየር መቻል አለበት። ስለዚህ ቢ ዊች ኢዝ ኢኳልስ ቱ 4 ፓይ ታይምስ 10 7 ቴስላ ሜትር ኦቨር አምፒር ዲስ ኢዝ ሚዩ ኖት ታይምስ 3 አምፒር ዲስ ኢዝ ዘ ከረንት ኦቨር 2 ፓይ ታይምስ ዲ ማለት ደግሞ 2 ሴንቲሜትር ነው። 2 ሴንቲሜትር ወደ ሜትር ሲቀየር 0.02 ሜትር ነው። ስለዚህን ካልኩሌት ስታደርጉት ለምሳሌ እዚህ ጋር ሜትር በሜትር ይጣፋል፣ አምፒር በአምፒር ይጣፋል። እዚህ ጋር ቴስላ ብቻ ይቀራል ማለት ነው። ሌሎች ቁጥሮች ናቸው። እዚህ ጋር ፓይን በፓይም ማጥፋት ትችላላችሁ። ፓይ በፓይ ይጣፋል። ሶ 4 ታይምስ 10 7 ሲባዛ በ3 ሲካፈል ለ2 እንደውም ይሄ 2 እዚህ ጋር በ4 ይቃለልና ይሄ 2 ይሆናል አይደል? 2 2 ታይምስ 10 7 ታይምስ 3 ከዛ እዚህ ጋር አሁንም 0.02 አለ አይደል? ይቺቱ ትጣፋለች። ከዛ ከላይ በመቶ እናበዛዋለን ማለት ነው። ኤኒዌይስ ፋይናሊ ተቃሉ 3 ታይምስ 10 5 ቴስላ ይመጣል ማለት ነው። ሶ የ3 ሜትር ከረንት በውስጡ የያዘው ረጅም ገመድ 2 ሴንቲሜትር ርቀት ላይ ያለው ማግኔቲክ ፊልድ ስትሬንግዙ ምን ያክል ነው? 3 ሲባዛ በ10 -5 ቴስላ ነው ማለት ነው። ዳይሬክሽኑን ደግሞ በምን መወሰን ይቻላል? ራይት ሃንድ ሩልን በመጠቀም ያ ማለት ለምሳሌ ጀስት ላይክ ዋየሩ ይሄ ቢሆን እና ከረንቱ ወደ ላይ እየሄደ ነው ብንል ኦኬ ከዛ እዚህ ጋር ስትሬት ላምፕ እንጠቀማለን። ይሄ ራይት ሃንዳችንን ማለት ነው። ከዛ ከረንቱ ልክ ወደ ላይ የሚሄድ ከሆነ ማግኔቲክ ፊልድ ዳይሬክሽኑ ደግሞ ካውንተር ክሎክዋይዝ ይሆናል ማለት ነው። እንደዚህ ኦኬ
ወደ ታች ከሆነ ምን ይሆናል ማለት ነው? ክሎክዋይዝ ይሆናል ማለት ነው። it depends on the direction of the current so በዛው ማወቅ ይቻላል ማለት ነው። ሰመራይዝ ስናደርገው እንግዲህ ሴክሽናችንን a magnetic field exists around any wire that carries current እንግዲህ current carry ያደረገ ዋየር በሙሉ magnetic field ይዟል። the strength of the magnetic field is directly proportional to the magnitude of the current and is inversely proportional to the distance points from the wire strength of the magnetic field ወይም magnetic field strength B የምንለው እንግዲህ ከከረንቱ ጋራ ከኤ ጋራ ዳይሬክት የሆነ ፕሮፖርሽናል አለው ከዲ ጋር ግን ኢንቨርስሊ ነው። ያ ማለት ዲስታንሱ በጨመረ ቁጥር ስትሬንግዙ ይቀንሳል። ከረንቱ በጨመረ ቁጥር ስትሬንግዙ አብሮ ይጨምራል። ቢካውዝ እዚች ጋር ፎርሙላዋን ይዋት ቢ ከአይ ጋራ ዳይሬክት የሆነ ፕሮፖርሽናል ቢ ከዲ ጋር ኢንቨርስሊ ፕሮፖርሽናል ስለሆነ የመጨረሻ ፖይንት ዘ ዳይሬክሽንስ ኦፍ ዘ ማግኔቲክ ፊልድ ካን ቢ ኦብቴንድ ዩዚንግ ዘ ራይት ሃንድ ሩል ራይት ሃንድ ሩል በመጠቀም ምኑን ማወቅ ይቻላል? የማግኔቲክ ፊልድ ዳይሬክሽን። ስለዚህ አውራ ጣታችን የከረንት ዳይሬክሽን ሪፕሬዘንት ሲያደርግልን ሌሎች ጣቶቻችን ደግሞ የማግኔቲክ ፊልድ ዳይሬክሽኑን ሪፕሬዘንት ያደርጉልናል። ይሄ የዛሬው ቶፒካችን ነው። በሚቀጥለው ደግሞ 5.5 ማግኔቲክ ፎርስ ኦን አ ሙቪንግ ቻርጅ ፕሌስድ ኢን አ ዩኒፎርም ማግኔቲክ ፊልድ የሚል እናያለን ማለት ነው። እስከዛው ድረስ ሰላማችሁ ይብዛ። መልካም ጊዜ